ወደ ፍጡር ወደ ፍጡር መጸለይ ብሎ መለመን ብሎ የሚለውን እግዚአብሔር ቃል ላይ መሰረት ያለው ሊያሳዩ ፈልገው አንድም ግን አራ አለ ተረጋጋ። እሺ ሚዩት አድርገው እንደሚ እናያለን ማለት ነው። እሺ ሶሪስ እንዴት ነህ? ወይ ሰላም ናችሁ? ሰላም እግዚአብሔር ከየት ቤተ እምነት ነው ወንድም አለ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ኦኬ ወደ ሞተ በአካል ወደ ፍጡር የጸለየ ሰው ማስረጃ ከመጽሐፍ ቅዱስ ውስጥ አለ ብለኸኛል። አሳየን እስቲ። አዎ አለ። እሺ ማስረጃው የሉቃስ ወንጌል ምዕራፍ 16 ላይ ሉቃስ ወንጌል ምዕራፍ 16 ሉቃስ ወንጌል ምዕራፍ 16 እሺ ቁጥር ስንት? ቁጥሩን ላውጣው። ያው መጽሐፍ ቅዱስ እኔም ስለያዝኩኝ በሲኦል ስላለው ሰው ነው። ፍጡር ነው እሱም አብርሃም አባታችን። ትክክል። ሌዊ ሲኦል ከገባ በኋላ ምልጃ አለ አይደል? ስንት ነው ቁጥሩ? 16 እሺ። ሰው ሲኦል ከገባ በኋላ ምልጃ አለ አይደል? ቁጥሩን ካገኘው ነገረኝ። ያወጣው ስለሆነ አውጣ። ስንት ነው ቁጥሩ? አንዴ ቆይ ወንድምነት ድምጽን ያሰማ ዳኒ ያለህ እንዳይዘጋባቸው ድምጽህን። ቁጥሩ ስንት መሰለህ ዳኒ? የዋል አለ ወንድምነት አለ። ወንድምነት ኢንሻአላ መጣ ስለወጣው 16 ሚዩት አድርገውና መልካም መንገድ ቅዱስ ይቀጥል። እሺ 16 24 እሺ 16 እሺ በእግዚአብሔር ስም ላንብብልህ። አባት አብርሃም ወይ እዘንልኝ፣ በዚች እሳት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላቴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ብሎ ተጣራ አለ። ይሄ ሌዊ የሚባል በእሳት እየተቃጠለ ሲኦል ውስጥ ያለው ሰው ማለት ነው። እና እሱም ሲኦልም ያለው ሰው ፍጡር ነው። አብርሃም አባታችንም ፍጡር ነው። ስለዚህ ፍጡር ወደ ፍጡር ይጸልያል። ፍጡር ወደ ፍጡር እንዲያማልደው ወደ አብርሃም ጸለየ ነው ወይስ አነጋገረው ነው የሚለው? እንዴ ጸለየ ነው እንጂ አነጋገረው በአካል እኮ አነጋገረው የምትለው እኮ ፊዚካሊ ሲገናኙ ነው። እናንብበው፣ በደንብ እናንብበው። ፊዚካሊ ሲገናኙ ነው። እናንብበው፣ ችግር የለው። ስለዚህ ለኦርቶዶክሳውያን እንግዲህ 24 ላይ ነሽ ቅዱሴ። ቆይ አንዴ ብራዘር፣ እንዴ ላነብልህ እኮ ነው። ለኦርቶዶክሳውያን እንግዲህ ወደ ፍጡር መጸለይ ትምህርት የሚሰሩት ሲኦል ከገባ ሰው ነው። አነበብኩልህ እኮ ወንድሜ። አታብራራ። እኔ አንብቤልሃለሁ። ይሄ ከፍጡር ወደ ፍጡር መጸለይ አይደለም። ጥያቄ ጠይቅሃለሁ ገና። ከፍጡር ወደ ፍጡር መጸለይ አይደለም ይሄ። ወንድሜ ተረጋጋ እንዴ እኮ አታብራራ። ይሄን መልስልኝ። ይሄው ወንድሜ በራሳችን ቤት። ኧረ ተረጋጋ እንዴ። ቤት ምናምን ሳይሆን ጥያቄ ጠየቀኝ አይደል ቅዱስ? መለስኩልህ። ላነብልህ ነው። ተረጋጋ እንዴ። እሺ ይሄ ፍጡር ነው። ፍጡር ናቸው ሁለቱም ማለት ነው እንዴ? ወይስ ትክክል አይደለም? ምን ፈራው? እኔ ራሴ ያነበብኩልህ እኮ። ይኸው ላነብልህ፣ ለህዝቡ ላንብብ። እኮ ማንበብ ትችላለህ፣ ግን አታብራራ። ላነብ ነው። አይዞህ፣ ማብራራቱ አያስፈልግም ብዬ ነው። አይዞህ ወንድሜ፣ አይዞህ። ኧረ ለራስህ አይዞህ ወንድሜ። መጽሐፍ እኮ እኛ ነን የሰጠናችሁ ሲጀመር። አንዴ እባክህ። እሺ ከሰጠኝ ታሳየናለህ። አታብራራ፣ ችግር የለውም። ኧረ ወንድሜ እንዴ ምን ሆነሃል? ከየት ነው የገባኸው? የት ሰፈር ነህ? ተረጋጋ። እሺ አንብብልሽ። በቃ እኔ ሚዩት ላደርግህ ነው። የጠጅ ቤት ወሬ አይደለም ይሄ። ቀስ ብለህ አውራ ብራዘር። እንዲህ ይላል፣ ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ። ከ23 ልጀምር። በድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። አብርሃምና ድሃው የት ነው ያሉት? በአብርሃም እቅፍ ነው አይደል ያለው ሰውዬው? በምድር ላይ ሆኖ ሳይሞት ነው ወደ አብርሃም የጸለየው? እየጠየቀኝ ነው ልመልስልህ። የጠየቅኩ ጥያቄ አንተ በህይወት ነው ወደ አብርሃም ትጸለያለህ። ይሄ ሰው የት ነው ያለው?
የሚጸልየው ሲኦል ውስጥ ነው ያለው። አብርሃም ደግሞ አብርሃም እቅፍ ውስጥ ነው አይደል ያለው? ገነት ነው ያለው። አዎ አብርሃም የት ነው ያለው? ገነት ነው ያለው። አብርሃም እቅፍ ውስጥ ሆኖ ነው እኮ። አብርሃም እኮ እዚህ ምድር ላይ አይደለም ገነት ውስጥ እኮ ነው። አንተ ጥያቄያችን ምንድነው? አንተ እዚህ ሆነ ወደ አብርሃም ወደ ማርያም እንድትጸልይ እንዳንተ በህይወት ሆኖ ወደ ሞተ ሰው የጸለየ ጥያቄ ነው ያልኩ። ይሄ ሰው ወደ አብርሃም ሄዶ በአብርሃም እቅፍ ውስጥ ያለ ሰው አብርሃምን ነው እያነጋገረ ያለው እንጂ ወደ አብርሃም እየጸለየ አይደለም። ወደ አብርሃም ጸለየ ይላል። ቆይ ላውጣልህ ቆይ እየነገርኩህ እኮ ነው አሁን። እሺ ቆይ ላውጣልህ፣ ችግር የለም ጥቅሱን ላውጣልህ። ግልጽ እኮ ነው፣ በጣም ግልጽ እኮ ነው። አይዞህ ፍጡርን ወደ ፍጡር ወደ ፍጡር ይለምናል ወይ ለሚለው ጥያቄ ይኸው ፍጡሩን ሲለምን አሳየው። እሺ አባት እሺ ይኸው 22 ዳው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። የት ነው ያለው ይሄ ሰው? የት ነው ያለው? ማን? ዳው አብርሃም ወደ አብርሃም አጠገብ ወሰዱት። አብርሃም ጋኗ አብርሃም ወደ አብርሃም እቅፍ አይደለ? ስለዚህ በአብርሃም እቅፍ ውስጥ ነው ያለው አይደል? አዎ ገነት ማለት ነው። አብርሃም ያለው ደግሞ ገነት፣ ወደ አብርሃም እቅፍ ውስጥ ነው ያለው። አሁን እኔ ገነት ማለት ነው። የጠየቅኩ ጥያቄ በህይወት ሆነ ወደ ሞቱ ቅዱሳን የጸለየ ሰው አብርሃም ጋር ነው ያለው ይሄ ሰው። አንተ ምድር ላይ ሆነ ወደ ሞቱ ቅዱሳን ሰው እንዲያማልድ የጸለየ አንድ ጥቅስ አምጣልኝ ነው ያልኩህ። ያልከኝማ እኮ እንደዚህ አልነበረም። ሌላም ጥያቄ ከሆነ ፍጡር ወደ ፍጡር ሲጀመር ይኸውልህ ያልከኝ ፍጡር ወደ ፍጡር ይጸልያል ወይ እኮ ነው ያልከኝ ወንድሜ። በህይወት ያለ ሰው ኦር ኤኒዋን የሞተ ሰው ይኸው ላሳይ፣ ጥቅሱን በደንብ አድርጌ ላሳይ እኮ። ፍጡር ወደ ፍጡር ምን እንደሚል ሁለቱም ፍጡር ግን አይደሉም። ወደ አብርሃም ጸለየ ወይ የሚል አምጣ። ወደ አብርሃም ጸልያል የሚል የታለ? ወደ አብርሃም ጸለየ። እሺ ላምብልህ። የታለ ጸለየ የሚል አምጣ። እየነገርኩህ እኮ ነው። እሺ እንዴ ይሄ ምንድነው? ግልጽ አማርኛ አይደለ እንዴ? ምን አማርኛ ስንተኛ ቋንቋሽ ነው ብራዘር? አንዴ ሶሌክሲ ቀስ ብለን አሁን አንተ የመጽሐፍ ቅዱስ ሐሳብ ካረዳ ማለት ካልገባ እኔ ላንብብልህ። እርሱም እየጮኸ ማን ጋር? አብርሃም ጋር ሆነ። በሲኦል ያለ ሰው በመጀመሪያ በሲኦል ያለ ሰው ነው። ጌታ ኢየሱስ ክርስቶስ ሲናገርም ይሄን ንግግር የተናገረው ታይፖሎጂካል ነው። በምንድን ነው የተናገረው? በምሳሌያዊ ንግግር ነው የተናገረው። ከዛ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ ነው ያለው። ማንን ስደድልኝ? አልዓዛርን። ከዛስ አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን ከእርሱ ይጽናናል፣ አንተም ትሰቃያለህ አለው። ከዛ በኋላ ምን እንዳሉ ስማ። ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ወደ እኛ እንዳይሻገሩ ምን አለ? በእኛና በእናንተ መካከል ታላቅ ገደል ተደርጓል። ስለዚህ እንኪያስ አባቴ ወደ አባቴ እንድትሰደው ለምንሃለው፣ 5 ወንድሞች አለኝና ሲል አብርሃም እንዳለው ሰው። አብርሃም ግን እንዲህ ያለው፣ አብርሃም አማለደ ወደ እግዚአብሔር? አላማለደም። ምንድን ነው ያለው? ሙሴና ነቢያት አሏቸው፣ እነርሱን ይስሙ። እኔን ስማኝ፣ እኔ ወደ እግዚአብሔር ጸልይልሃለሁ ብሎታል አላለው። ምንድን ነው ያለው? ሙሴና ነቢያት አሏቸው፣ እነርሱን ይስሙ። ለምን? በህይወት ያለ ሰው ወንጌልን በመስማት በህይወት ያለ ሰው ከእግዚአብሔር ቃልን በመስማት እግዚአብሔር ጋር እንዲገናኝ እንጂ ወደ አብርሃም ጸልዮ አብርሃም ጸሎቱን ወደ እግዚአብሔር አደረሰለት ወይ? በፍጹም አላደረሰም። ለምን ሲባል ሙሴና ነቢያት አሉ፣ እነርሱን ይስሟቸው ነው ያለ። ስለዚህ ማን ነው አሁን እዚህ ጋር ጸልዮ ከእግዚአብሔር ጋር የታረቀው? ማን ነው በህይወት ያለ ሰው ወደ አብርሃም ጸልዮ እግዚአብሔር ጋር ያስታረቀው? ማን ነው? ሶሌክስ ጨረስክ? እሺ ችግር የለውም። አሁን የመጀመሪያው ጥያቄ ፍጡር ወደ ፍጡር ሲጸልይ መጽሐፍ ቅዱስ ላይ አሳየኝ ነበረ። አንተ ለምሳሌ አትግባ ሚውት አድርግ፣ ጥያቄን አላገኘም። ሚውት አድርግልኝ ወንድም፣ ሚውት አድርግልኝ። ጥያቄን አልገባም። እኔ ሚውት አደርጋለሁ። በመሀል አልገባሁም። አድርጌ አወራሃለሁ። ጥያቄን ስማ፣ ተረጋጋ። ጥያቄ ልድገምና ጊዜ ልስጥህ፣ አውራ። ጥያቄ ምን መሰለህ? አንተ አሁን ወደ ማርያምና ወደ ቅዱሳን ትጸልያለህ አይደለ? ጥያቄ ይሄ ነው። ትጸልያለህ አይደለ? በደንብ አዎ። እንዳንተ በህይወት ሆኖ ወደ ሞቱ ቅዱሳን የጸለየ ሰው አንድ ጥቅስ አምጣ ነው ያልኩህ። ቀጥል። እሺ አሁን ሚውት አድርግልኝ።
መጀመሪያ ጥያቄው የነበረው ያው እንግዲህ 1000 ሰው አለ ከላይ ያዳመጣችሁ ነው ወንድሜ። ጥያቄ እኮ ከላይታል አሁን የምታማልድ ማርያም አለች ነው እኮ ጥያቄ አሁን የምታማልድ ስማኝ አሁን የምታማልድ ማርያም አለች ወይ? አሁን የሚያማልዱ ቅዱሳን አሉ ወይ? አሉ ካልክ መጽሐፍ ቅዱስን አንስተ አንብብ አሳየኝ ወዳጅ። እሺ አሁንም በድጋሚ እለምናችኋለሁ እባካችሁ ሚዩት አታድርጉ፣ ሰውን አታቋርጡ። እያወራንም ነው ተጠይቅ ያለው ነው ያለ ጥያቄውን ወንድሜ ወደ ሐሳቡ እንዳንተ በህይወት ሆኖ ወደ ሞቱ ቅዱሳን ጸልዮ የጸለየ ሰው ማስረጃ አስጠኝ እኮ ገና እኮ ሳልናገር እኮ ሚዩት እየተደረግኩ ነው። በዛ ላይ ደግሞ አንተም በመሃል ትገባለህ። ችግር የለውም ማንንም አያረግህም። አታርጉ በመሃልም ትገባለህ አንተ። እሺ በመሃል አትግባ አንተ። ሚዩት አድርግልኝ አንዴ። ቀጥል። ሚዩት ሳላረግ ነው ማውራ አላረግህም። ቀጥል። ምክንያቱም እኔ ስታወራ አንተ ስትናገር ወይኔ በላቸው አረባከላስ ማስረጃው ስጠኝ። እንዳንተ በህይወት ሆኖ ወደ ሞተ ሰው የጸለየ ሰው ማስረጃ ስጠኝ። እሺ አሁን እኔ ትፈቅድልኛለህ? እኔ ልናገር ልጀምር? ማስረጃው ስጠኝና ትናገራለህ። ማስረጃው ሚዩት አድርግልኝና በቃ እናገራለሁ። ማስረጃው ስጠኝ። ሚዩት አላረግም። ማስረጃው ስጠኝ። መጀመሪያ የጠየቀኝ ጥያቄ እየሰማችሁ ነበረ። አረ ማስረጃው ስጠኝ ወዳጄ፣ ሌላ ወሬ አታውራ። ማስረጃው ስጠኝ። እንዳንተ በህይወት ሆኖ ወደ ሞተ ሰው ወደ ማርያምም የጸለየ ይኸው አሁን የምታማልድ ማርያም አለች ወይ ነው? ወደ ማርያም የጸለየ ወደ ቅዱሳን የጸለየ አንድ ሰው ማስረጃ ስጠኝ። ወደ ማስረጃው አሁን እኮ ጭቅጭቅ እኮ እያረክብኝ ማስረጃው ላይ እኮ ነው የሚሄድልህ። አሁን እኮ ያደረከው ማስረጃ ለምንም አይነት ጥያቄ መልስ አለ። እኔ አሁን በቅርብ አላየኋት። መቼ መሰለ ማስረጃ ስጠኝ ወንድሜ። ወደ ሐሳቡ እንግባ ፕሊስ። 1100 ሰው አለ። ወንጌል እንስራበት። ቀስ ብለን ጸጥ ብለን እንነጋገር። ማስረጃውን ስጠኝ። እንዳንተ ወደ ሞቱ ቅዱሳን ጸልዩ ጸሎቱ ይተሰማለስ። ማስረጃ እስቲ መሀል ላይ ትግባሽ። መሀል ላይ ትግባ ልጀምር እኮ መሀል ላይ ትግባ። ማስረጃ ሌላ ወሬ አታውራ። ማስረጃ እኮ መሀል ላይ ትግባ። እሺ እኔ እኮ ማስረጃ እንዴት ነው ከእናንተ ጋር የምንግባባው? ወይ እየጠበኩ እኮ ነው እንድታወራ። ሌላ ሰው ይግባ እንዴ? የማን ነው እንድታወራ እኮ ማስረጃ እየሰጠሁ ነው። ማስረጃው ስጠኝ። እንድታወራ ዝም በላ እኮ ዝም በላ። ሚዩት አድርግልኝ። እሺ ሚዩት አድርግልኝ። ማስረጃው ስጠኝ። መጀመሪያ የጠየቀኝ ጥያቄ ማስረጃ ስጠኝ። ማስረጃ ወደ ሞቱ ቅዱሳን የጸለየ ሰው ማስረጃ ጥቅሱን ስጠኝና 5 ደቂቃ ሰጣለሁ። እኔ ታይመር ላይ አድርጌ 5 ደቂቃ ሰጣለሁ። እሺ የሉቃስ ወንጌል አሁን ያነበብኩልህ ራሱ አንድ ማስረጃ ነው ወዳጄ። በህይወት ያለ ሰው ነው ይሄ ሰው በህይወት ያለ ሰው ነው። ማን ይሄ ሰው? ወደ አብርሃም የጸለየው በህይወት ያለ ሰው ነው። ፍጡር ነው። ከፍጡር ወደ ፍጡር እኔ የጠየኩህ በህይወት ያለ ሰው የጠየቀኝ መጀመሪያ እሱን አልነበረማ። መልስልኝ። በህይወት ያለ ሰው አንደኛ እሺ ኢትስ ኦኬ በቃ አሁን በዚህ እንተማመን። በህይወት ያለ ሰው ነው ወይ? እሺ ከፍጡር ወደ ፍጡር ግን እንደሚጸለይ አምናችሁ አይደለ? ከፍጡር ወደ ፍጡር ይጸለያል። ወደ ፍጡር በህይወት ያለ ሰው ብራዘር እየሰማኝ እባክህ። ፍጡር ወደ ፍጡር ግን ይጸለያል። ፍጡር ወደ ፍጡር ይጸለያል። ማንም ጸለየ ያውቅ። ይሄ ሲጀመር በሲኦል ያለ ሉቃስ ወንጌል ምዕራፍ 16 ኧረ እባክህ አንዴ በሲኦል ያለ ሰው ሉቃስ ወንጌል ምዕራፍ 16 እኮ እያልኩ እኮ ነው። እየሰማኸኝ ነው ብራዘር? ከፍጡር ወደ ፍጡር አይጸለይም እያልከኝ እኮ ነው። ቀስ በል። ማንም ወደ ፍጡር የጸለየ ሰው የለም በመጽሐፍ ቅዱስ። ሉቃስ ወንጌል ምዕራፍ 16 ኦኬ። ሲኦል ይሄ ሰው ቁጥር 24 ሰማኛ አንዴ ሚዩት ላደርግ ነው። በቃ ስለማትሰማኝ ሚዩት ላደርግ ነው። በህይወት ያለ ሰው ወደ ፍጡር የጸለየ ማስረጃ አለ? እሺ ግን ከፍጡር ወደ ፍጡር ግን ይጸለያል በሚለው ግን እየጠየኩ ነው። መልሴን መልስ። በዚህ ተስማምተሃል ወይ? ይሄ ሰው የት ነው ያለው? ምጠይቅህን መልስ። ይሄ ሰው የት ነው ያለው? ሲኦል ነው ያለው። ፍጡር ነው ሲኦል ነው ያለው። ጨርስ። አባታችን አብርሃምም ፍጡር ነው። ጨርስ። አባታችን አብርሃም ፍጡር ነው አይደለ? ብራዘር አንዴ ሲኦል ነው ያለው። በአብርሃም እቅፍ ነው ያለው። ቴንክ ዩ። አንተ በአብርሃም እቅፍ ነው ያለው? ማን ነው በአብርሃም እቅፍ ያለው? ይሄው ሰውዬው በአብርሃም እቅፍ ነው። ይሄማ የትኛው የሚለምነው ይሄ ያለው እሱ ሲኦል ማን ነው ያስወረደው? በአንዴ አታስወርዱት ባካችሁ። ሞዴሬተሮች አታስወርዱ። ላክልኝ አንዴ
ላክልኝ አንዴ አንድ ቁጥር ጻፍልኝ። ወዳጆች አንዴ እኔ ላውራ። ቆይ አንዴ ላስገባውና ሰለሞን እየታወራለህ። ቆይ እንዳታስወጡት ፕሊስ። እሺ ሶሌክስ ይሄ ሰው በአብርሃም እቅፍ ነው ያለው ወይስ የት ነው ያለው? ንገረኝ ወዳጄ አንዴ በደንብ ይሰማል። ምጠይቅህን መልስ። ምጠይቅህን ወንድሜ የተግባቦት ህግ ካለ እባክህ ምጠይቅህን ይሰማል ወይ? እሺ ይሄ ሰው በአብርሃም እቅፍ ነው አይደል ያለው? ይሰማል? ይሰማል። ይሄ ሰው በአብርሃም እቅፍ ነው አይደል ያለው? እኮ ላንብበው ወንድሜ ጥያቄ እኮ ነው የጠየቅኩ ያሉት። ይሄ ሰው የት ነው አንብቤ። አንተ ምን አይነት እንደውም ቪዲዮን አጠፋው፣ ማስረጃውን ያመጣው አንተ ነህ። ይሄ ሰው የት ነው ያለው? ንገረኝ። ላነብ አንብቤ ልነግርህ እኮ ነው የት እንዳለ። እሺ የት እንዳለ አንብቤ ልነግርህ ነው። የት እንዳለም አታውቅም። እሺ ቀጥል። አንብቤ ልነግርህ ነው። ሲጀመር ጥቅሱን የነገርኩህ እኔ ነኝ። መጽሐፍ ቅዱስንም የሰጠናችሁ እኛ ነን። ተረት ነው እሱ፣ ውሸት ነው፣ ተረት ነው። በኋላ ስጠይቅ ሉተር ነው ያመጣልህ። ሂድ አይዞ ወደ ዋና በ16ኛው ክፍለ ዘመን ላይ የተመሰረተ ሃይማኖት ችግር የለም። እሺ ለማንኛውም ያው መውጫ ስታጣ ወደ ሉተር ልትወጣ ነው። ለከባሪ ረዳት ነው ወዳጄ፣ ለከባሪ ረዳት ነው። መጽሐፍ ቅዱስ እንኳን አንተ አይደለ ዋናው ፓስተርን ዮናታን እናንተው እኔ ነኝ። ወደ ማስረጃው እባክህ ወደ ማስረጃው ስድቡን ተውና ወደ ማስረጃው። በመልካም ስራ ለምትጸድቀው እናንብበው። መልካም ስራ የሚጸድቅ ሰው ደግሞ አይሳደብም። ዝም በላ እናንብብ። ወደ ማስረጃው እናንብበው። አንድ ባለጸጋ ሰው ነበረ። ቀይ ሐርና ነጭ ሐር እጅግም ቀጭን ልብስ ይለብስ ነበረ። ዘወትር ተድላና ደስታ ያደርግ ነበረ። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃም ነበረ። ከባለጸጋው ማዕድ የሚወድቀውንም ፍርፋሪ ሊመገብ ይመኝ ነበረ። ውሾቹም እየመጡ ቁስሉን ይልሱት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ድሃውን ማለት ነው። ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦልም በስቃይ ላይ አይኖቹን አንስቶ አብርሃምን ከሩቅ አየው። አሁን የሚጸልየው ሲኦል ነው ያለው። አልዓዛር ነው፣ ድሃው ነው በአብርሃም እቅፍ ያለው ማለት ነው። ስለዚህ ተመለሰልህ። በሲኦል ነው ያለው። አብርሃም እቅፍ ደግሞ ያለው ማን ነው? አብርሃም ነው። በሲኦል ሆኖ ወደ ገነት ነው እየጸለየ ያለው። ወደ ገነት የሚል አለ እዚህ ጋር ወንድም። አዎ እኮ አነበብኩልህ እኮ። ወደ ገነት ይላል። ወደ ገነት ይላል። እሺ ወደ ገነት ይላል። እያነበብኩልሽ ነው። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃ ነበረ። ከባለጸጋው ማዕድ የሚወድቀውን ፍርፋሪ ሊመገብ ይመኝ ነበር። ውሾችም እየመጡ ቁስሉን ይልሱለት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦል በስቃይ ሳለ አይኖቹን አንስቶ አብርሃምን ከሩቅ አየው። አልዓዛርም በአጠገቡ ተቀምጦ አየው። ስለዚህ ቆይ አንዴ ልጨርሳት። ጨረስከው? በቃ አልዓዛርንም በአጠገቡ ተቀምጦ አየው። አባት አብርሃም ሆይ እዘንልኝ፣ በዚህች ሰዓት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ይላል። ስለዚህ ይሄ የለመነ ያለው ሲኦል ነው ያለው። ተለማኙ ደግሞ አብርሃም ነው። አብርሃም ደግሞ የት ነው ያለው? ገነት ነው። እና አብርሃም እዚህ ምድር ላይ ነው ያለው? የት ነው ያለው? እሺ ንገረኝ። አብርሃም እዚህ ምድር ላይ አይደለም ያለው። መቼስ አልፎ እኮ አብርሃም ገነት እንዳለ ነው የምናውቀው። ወዳጄ አንዴ ጊዜ ሰጠው አውርታ። ስለዚህ በኦርቶዶክስ አስተምህሮ ሲኦል ያለ ሰው ወደ አንድ ሰው መልጃ አቅርቦ ከዛ ትምህርት ተነስታችሁ ነው ከሲኦል ካለ ሰው ተነስታችሁ ነው መልጃ የምታቀርቡት? በጣም ጥሩ ጥያቄ ነው። ይሄ አሁን ያነበብኩልህ እንትን የመጽሐፍ ቅዱስ ጥቅስ ማለት ነው። የመጽሐፍ ቅዱስ ጥቅስ ወደ
ገነት ወዳሉ ሰዎች ወደ ሞቱ ኦሬዲ ወዳረፉ ሰዎች ማለት ነው በአጸደ ነፍስ ቅዱሳን እንደሚያማልዱ መለመን እንዳለብን አብርሃም ያማለደው ውስጥ የታለ አብርሃም ያማለደው አሳይ አብርሃም እኮ ምን አለው ቅድም እኮ አንብበዋል እኮ አንተ አብርሃም ምን አለው ባንተና አብርሃም ያማለደው የታለ አብርሃም ምን ብሎ ነው ያማለደው አማልደኝ ብሎ ጠየቀው ቆይ ለነገር እሺ አሁን ማን ጋር ነው አማልደኝ ብሎ የጠየቀው ማስረጃውን አምጣ ማን ጋር ነው አማልደኝ አለው እስቲ ወደ እግዚአብሔር አማልደኝ የሚል አምጣ ወይ ጉድ አሁን እኮ እየለመነው እኮ ነው አብርሃምን እየለመነው ነው አይደል ምን ብሎ መች አሁን እኔ የጠየቅኩት ጥያቄ ሰምተሃል በደንብ እኮ ስለማትሰማኝ ነው ወይ ነርቨስ ኮንክ ተረጋጋና ሰማኝ እኛ የጠየቅን ጥያቄ ይሄ ሰው ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር ጸልዮለት የተቀበለው ጸሎት መልስ ኦር ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር የጸለየበትን አምጣ አብርሃም ምንድነው ያለው ሙሴና ነቢያት አሏቸው እኔ ምንም ላደርግልህ አልችልም ነው ብራዘር አለቀ አብርሃም አማልዷል በቃ አሁን እኮ አብርሃም አማልዷል ወይ መጠይቀህን ጥያቄ እባክህ አብርሃም ግን ማማለድ ግን እንደሚችል ግን ይናገራል የጥቅስ ማማለድ እንደሚችል ይናገራል የጥቅስ አይዞህ ወንድሜ የቱ ጋር አማለደ ይላል የቱ ጋር አማለደ አብርሃም ምን እንዳለ ሰማ ጥቅሱ ግን ማማለድ እንደሚችል ግን ይናገራል ወደ እነሱ እንደምንጸልይ በአጸደ ነፍስ ወዳሉት እንደምንጸልይ ይናገራል ላውራበት ወዳጄ አብርሃም ግን ሙሴና ነቢያት አሏቸው እነርሱን ይስሙ አለ ወይስ እኔን ይስሙ አለ እኔን ይስሙ አለ ምንድነው ያለው እኔን ይስሙ ሲጀምር እኔን ይስሙ አለ ብያለሁ እንዴ አብርሃም እንደዛ ስለዚህ አብርሃም ያልተናገርኩትን ተናግራል አትበል እያወራው አታውራ እባክህ እያወራው አታውራ አይ ጠየቀኝ መለስኩልህ በፈጠረ ብራዘር ተረጋጋ እንጂ አብርሃም ወንድም ያልተናገርኩትን ተናግሯል አትበለኛ ለዛ እኮ ነው አሁን እኮ እያወራው እኮ ነው ደርበህ የምታወራው ሚውት አደርግሃለሁ ወይ ስርዓት ስለሌለ ሚውት አደርግሃለሁ እንዴ ይላል አብርሃም ግን ሙሴና ነቢያት ስለሰማነ ሚውት አድርግና ቅዱስ ሲጨርስ ከዛ ሐሳብ ካለ ታወራለህ ደርበህ እያንዳንዱ ቃል ላይ ከዚህ በኋላ ከተናገርክ እኔ ነኝ የማወርደው ላጂ ኦኬ ቴንክ ዩ ዳኒ እዚህ ጋር ስሙ እንግዲህ አብርሃም እንደሚል ስም አብርሃም ከእግዚአብሔር ጋር አማልዶታል አብርሃም ምልጃን ይጠይቃል አብርሃም ከእግዚአብሔር ጋር ያስታርቃል በፍጹም ሰውየው አብርሃምን በገነት የሚል ሐሳብ የለም ኦኬ ወደ አብርሃም እቅፍ አልዓዛር እንደሄደ ነው የሚያስታውቀው አልዓዛርን አብርሃምን አሻቅበው አየ በምን በአካል እኛ የጠየቅነው ጥያቄ ምንድነው ሰው በህይወት ሆኖ ወደ ሞቱ ቅዱሳን ወደ ማርያም ይጸልይ ወደና አብርሃም ወደና ጳውሎስ ጸልዮ ጸሎቱን ከእግዚአብሔር ጋርና አብርሃም ያስታርቁ ሰው አለ የለም አብርሃም እንዳለ ሰው ምልጃ ሲጠይቅ አብርሃም እንዳለ ሰው አብርሃም ግን ሙሴና ነቢያት አሉላቸው እነርሱን ይስሙ አይታል ምልጃ አልተቀበለም ምልጃም ከእግዚአብሔር ጋር አላስታረቀም እግዚአብሔር ጋር አስታርቆታል ብራዘር ንገረኝ ሶል አቤት እሺ መልጃ ባለጠጋው ሲጠይቅ ምንድነው ያለው አብርሃም ግን ሙሴና ነቢያት አሏቸው እነርሱን ይስሙ ነው ያለው ወይስ እኔን ይስሙ ነው ያለው ሙሴና ነቢያት አሏቸው እነሱን ይስሙ አላቸው አለው አብርሃም ማለት ነው ስለዚህ ሙሴና ነቢያት በህይወት ስላሉ በህይወት ያለ ሰው እንጂ የሞተ ሰው እንደማያማልድ አብርሃም ነገረው አልነገረው አይ እንደዛ አይደለም ፍቹ እንደዛ አይደለም እሺ አብርሃም ታዲያ እኔ መጸለይ አልችልም ስላንተ መጸለይ አልችልም ብሎታል እኔ ላንተ አንተን ማዳን አልችልም ጸልይ አንድ ሴናሪዮ ማማለድ አልችልም ብሎታል በሲኦል ያለ ሰው ጠየቅኩህ ነው እስቲ ብራዘር እየሰማሁ በሲኦል ያለ ሰው እየሰማኸኝ እባክህ ወይ አንሶላም ቢሆን አፍ ውስጥ ያዘ የሚበላ ከሆነ ማለት ነው በሲኦል ያለ ሰው በሲኦል ያለ ሰው እናንተ ናችሁ ስርዓት አለኝ ብለህ የምታወራው አንተ ናውን በቃ ከሌላ ሰው ጋር አወራለሁ ከሰለሞን ጋር አወራለሁ ሰለሞን እሺ ሰላም ናችሁ እኔ ጥያቄ ምናምን አይደለም አንድ ምስጋና ነው ምስጋና ለኤርሚያስ ሁለት ደግሞ ጥያቄ አለኝ የት ቤተ እምነት ነው ወዳጅ ከኦርቶዶክስ ነው በቃ ምስጋናውን በውስጥ በኩል ለኤርሚያስ አድርሰው ወደ ማርያም ጸልያል በውስጥ በኩል አድርሰው ሳይሆን አይ ትግሉ በውስጥ አድርሰው ቴንክ ዩ ወደ ማርያም ጸልያል አብርሃም ማለት ሙሴንና ነቢያትን ስሙ አለ አብርሃም ነው ቀድሞ የመጣው ሙሴ ነው አሁን አንተ እያስተማርከን ነው ወንድሜ እባክህ ወንድሜ ተረጋጋ እሺ አንድ ሰው አጠገብ ያለ እሱን አናገር እየሰማኸኝ ነው
አበበ ጉልላት ይባላል። ዛሬ ምን ሆናችሁ ነው የመጣችሁት ሰዎች? አበበ ጉልላት ይባላል። ኤርሚያስ ዲያቆን ሞተቢ ምናምን ያለው ሰው አጠገብ ያለ ሰማኝ። አይዞ ለምልጃ መልስ የሚሆናችሁ ኤርሚያስ ነው እንዴ? ኤርሚያስ ነው አበበ ጉልላትን አንድ ያናግሩት ስላለ እየሰማኸኝ ነው ብራዘር? እየሰማኸኝ ነው? ዛሬማ ግድ የለም የሆነ ነገር ሆነዋል። ዛሬ ምን ሆናችሁ? አላህ ዛሬ አበበ ጉልላት የእውነት አጠገቤ ስላለና ይሄው አብ አንድ ያን ጠላን ጠጥተህ ነው የመጣው ሰለሞን? እሺ ክርስቲያን ሰላም ብያለሁ። ሰላም። ከየት ቤተ እምነት ነው? የወንጌል አማኝ ነኝ። አሁን በቅርብ ነው የሆንኩት። ቅዱስዬ አንድ መልእክት አለችኝ እና እሷን ለማስተላለፍ ነው። ከፈቀድክ መልእክት በውስጥ ላክልንሽ። መልእክት ሳይሆን አንድ ደቂቃ አንድ ሰከንድም ቢሆን በውስጥ ላክልን። በጣም ከይቅርታ ጋር በውስጥ ላክልን። መልእክት ሲኖር በውስጥ አስቀምጡልን። ወንጌል አማኞች ጌታ ይባርካችሁ። እሺ ኦርቶዶክሳውያን ላኩልን። በሲኦል ያለ ሰው ነው ለእናንተ ለምልጃ ማስረጃ የሚሆናችሁ ኦርቶዶክሳውያን። በሲኦል ያለ ሰው ወደ አብርሃም ማለደ፣ አብርሃም ከዛ ወደ እግዚአብሔር ማለደለት። የሌለ መጽሐፍ የሌለ ታሪክ ወዳጆች። ና ሰለሞን አንተ ከቻልክ ና ወዳጄ፣ ይሄው ልክ ይላል። ኦርቶዶክሳውያን ላኩልን እስቲ። እሺ ኦላን ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ቅዱስ ቆይ ላሰማልህ ድምጽ በዛውም ልቀበለውና እሺ እሺ ኦላን ያ እንዴት ነህ? አለን እንዴት ነህ? አለን። ከየት ቤተ እምነት? ክርስቲያን ነኝ። ኦርቶዶክስ። እሺ ከኦርቶዶክስ። እሺ ወደ አሁን የምታማልድ ማርያም አለች በሰማይ? የምታማልድ ማርያም አለች ወይ በሰማይ? አለች። ያው እንጂ አልተውም። እሺ መጽሐፍ ቅዱሳዊ ማስረጃ እስቲ። ማርያም ታማልዳለች አታማልድም ዘመናት ተከራክራችሁበት እኮ ብራዘር። የምር ግን አይሰለቻችሁም? ማስረጃ እስቲ ብራዘር ዳኒ ቦይ የምር አይሰለቻችሁም? የለም ማለት ነው። አየህ አይ ተደጋጋሚ ነው። አሁን የሆነ ነገር ብለህ ተደጋጋሚ ነው የምትለውና ማስረጃ ከሌለ በቃ ታች ሆነ ስማ ብራዘር። እታች መልስ ሲኖር ትገባለህ። ሌላ ጊዜ ለምን ጌታን አሰቡ እናንተ? አይዞህ ወዳጅ ተረት ነው ያለ እንጂ ማለት እመኑ ወገኖች። በቃ የምታማልድ ማርያም የለችም መጽሐፍ ቅዱስ ውስጥ የለችም። በሰማይ የሆነች የምታማልድ ማርያም የለችም። የሚያማልድ ግን ኢየሱስ አለ። የሚያማልድ ማን አለ? ኢየሱስ አለ። በአብ ቀኝ ሆኖ የሚያማልድ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። በአብ ቀኝ ሆና ግን የምታማልድ ማርያም የለችም። ተረታችሁን እስክትወው ድረስ አንተውም ማለት ነው። አንተውም። እሺ የአማላጇ ማርያም ልጅ ምናምን ተቀበለው እስቲ ቅዱስ። እሺ ዳኒ ሰላም። የአማላጅቷ ወጣ መሰለኝ። ኦርቶዶክሳውያን እስቲ ላኩልን እስቲ። ልዩን ቆይ ጽዮን ልዩ እንዴት ነሽ? ልዩ አቤት። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እሺ እንዴት ነው? እያመዛዘንሽ ነው? እያወቅሽ ነው? እያየሁ ነው በደንብ እየተማርኩ። አሁን ወደ ፍጡር መጸለይ አቁመሻል? ኧረ አላቆምኩም። ጸልያለሁ። ወደ ፍጡር ወደ ማርያም አሁን ጸልያለሽ? አዎ እንዴ ለምን አልጸልይም? እሺ ወደ ማርያም የጸለየ ሰው ከመጽሐፍ ቅዱስ ላይ ማስረጃ ይኖርሻል? ወይ የለኝም። እሱ እንኳን ገና እንትን እያልኩ ነው። እና ከመጽሐፍ ቅዱስ መጽሐፍ ቅዱስ እኔ ብዙ አንባቢ አይደለሁም፣ አልዋሽም። አሁን እንዲህ ብዬ የምልህ ነገር የለም፣ አላነብም።
ግን ያው መጽሐፍ ቅዱስ አሁን ለምሳሌ ምን ይላል መሰለሽ ልዩ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ይላል። ወደ ማርያም የመጸለይሽን እምነት ያገኘሽው ከየት ነው? ከኦርቶዶክስ ከመጽሐፍ ቅዱስ አግኝተሻል? አይ እኔ እንደነገርኩ ያው መጽሐፍ ቅዱስ አንባቢ ያለው ማንበብ አሁን እችን ሰሞን ስለ እችን ወር ያው እያነበብኩ እያመዛዘንኩ ሁሉን ነገር እያረኩ ወደ ጌታ ብዙ ቀርብ ያለው ማለት ይችላል እንጂ አንብቤ አላውቅም። አይ ነው ልዩ እኔማ እንደምትገቢ አውቃለሁ እንደምትማሪ ምናምን አውቃለሁ። ለዛ ነው እና እስከዛሬ ባደረግናቸው ውይይቶች ለምሳሌ ወደ ፍጡር ወደ ማርያም የጸለየ ሰው መጽሐፍ ቅዱስ ላይ ከሌለ ለምሳሌ መጽሐፍ ቅዱስ ቅድም እንዳነሳውልሽ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ይላል። እምነት የሚቀዳው ከየት ነው አለ መጽሐፍ ቅዱስ? ከእግዚአብሔር ቃል። ቆይ ላውጣልሽ ማስረጃዋን ላሳይሽ አንቺ ራስሽ እንድታመዛዝኝ። እንግዲህ እኛ የሆነ ቤተ እምነት ግቢ ውጪ አይደለም። እንግዲህ አንቺ ራስሽ ትልቅ ሰው ስለሆንሽ ታመዛዝኛለሽ ሁሉንም ነገር ማለት ነው። መጽሐፍ ቅዱስ ይኸውልሽ እንዴት ብሎ እንደሚናገር ላሳይሽ። ቪዲዮ ልክፈትና እስቲ እንግዲህ ይላል ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ ምን ይላል እዚህ ጋር? ባልሰሙት እንዴት ያምናሉ? ስለዚህ ሰው ባልሰማው ሊያምን አይችልም አይደለ? ከዛ ያለ ሰባኪስ እንዴት ይሰማሉ? ከዛ እዚህ ጋር ምን ይላል? እዚህ ታች እዚች ጋር እስቲ አንብቢልኝ። እንግዲያስ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው። አይተሻል አይደለ? ስለዚህ እምነት የሚመነጨው ከምንድን ነው አለ? ከእግዚአብሔር ቃል። ወደ ማርያም የመጸለይን እምነት ከየት ነው ያገኘሽው አንቺ? አይዞሽ ልዩ ላደናግርሽ አይደለም። አደናገርከኝ እንጂ። አይ ቃሉ የሚለው ነው። እኔ የጨመርኩት ነገር አለ? አይ አልጨመርክም በእርግጥ። እና ወደ ማርያም የጸለየ አንድ ሰው የለም መጽሐፍ ቅዱስ ላይ። አንድ ሰው መጽሐፍ ቅዱስ ላይ አንድ ወደ ፍጡር የጸለየ አንድ ወደ ገብርኤል የጸለየ አንድ ሰው የለም መጽሐፍ ቅዱስ። ይልቁንም እንደሚል ታውቂያለሽ? ቆላሲስ እኔ የምሰጥሽን ጥቅስ አንብቢውና ራስሽ ጠይቂያቸው። የትም ቄስም ካለ አባቶችም ካሉ ጠይቂያቸው። እሺ እንዲህ ይላል 17ን አንብቢ ውስጥ እቺን አንብቢያት። የእግዚአብሔር አብን በእሱ ያመሰገናችሁ ያመሰገነ በቃል ቢሆንም ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በቃልም ከዛስ በስራም የምታደርጉትን በጌታ አድርጉት። በጌታ በኢየሱስ ስም አድርጉት። በቃ የሚደረገው ነገሮች ሁሉ የሚደረጉት በማን ስም ነው? በጌታ። በማርያም ስም አይሆንም፣ በሚካኤል ስም አይሆንም። በማን ብቻ? በጌታ በኢየሱስ። መላእክት መልእክተኞች ናቸው። አዎ እንወዳቸዋለን፣ እናከብራቸዋለን። የተወደዱ የእግዚአብሔር መልእክተኞች ናቸው። እመቤታችንን እንወዳታለን፣ እናከብራታለን። የጌታችን እናት ናት። ወደ እርሷ ግን ጸልዩ ተብለናል? አልተባልንም፣ በፍጹም አልተባልንም። ጌታ ኢየሱስ ክርስቶስ እኛ በጌታ በኢየሱስ ክርስቶስ ወደ አብ እንድንጸልይ ነው መጽሐፍ ቅዱስ የሚናገረው። ከዛ ኢቭን ኢፍ ለእሷ እንድንዘምር ራሱ አልተነገረን። እንዲህ ይላል ይኸውልሽ፣ የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለማን ዘምሩ ይላል? ለእግዚአብሔር። ለፍጡር ዘምሩ ይላል? እሺ አሁን ለፍጡር መጸለይን ጨረስን። ለማርያም ትዘምሪያለሽ? አዎ ዘምራለሁ። ለማርያም ወይም ለፍጡር ዘምሩ የሚል ማስረጃ አለሽ ከመጽሐፍ ቅዱስ ላይ? እኔ የለኝም፣ እንደነገርኩ ነው። ሲኖረኝ ወደፊት በደንብ እነግርሃለሁ።
አው ልዩ የምትጠየቂው እኮ ብቻሽን ነው። በእግዚአብሔር ፊት የምትጠየቂው ብቻሽን ነው። ለዛ ነው በእግዚአብሔር ፊት ስትጠየቂ ማንንም እንኳን አንቺ አሁን ሆነስትሊ ነገርሽ መጽሐፍ ቅዱስ እኔ ብዙ እያነበብ አይደለሁም ብለሽ ተናግረሻል። ኦኬ ብዙ ተናግረሻል። እና የትኛውም የቤተ ክርስቲያን እንኳን ሊቃውንት የሚባሉት አባቶች የሚባሉት በዛ ቤት ውስጥ ማለት ነው ኦኬ ወደ ማርያም ጸልዩ የሚል አንድ ማስረጃ ያመጡ፣ ወደ ቅዱሳን ጸልዩ የሚል አንድ ማስረጃ ያመጡ፣ ለማርያም ዘምሩ የሚል አንድ ማስረጃ ያመጡ። ለማንም ማስረጃ ቢባል የሚያቀርቡት ምንም ማስረጃ የለም። ስለዚህ መጽሐፍ ቅዱስ በክርስቶስ ኢየሱስ ወደ እግዚአብሔር እንድንጸልይ ነው የሚያሳየን። በቃልም በስራም የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ። ከዛ ዮሐንስ ወንጌል ላይም በሚገርምሽ ሁኔታ ጌታ ኢየሱስ ክርስቶስ በደንብ አድርጎ ይናገራል። በደንብ አድርጎ እርሱ ምን ስለሚያደርግ በዚያን ጊዜ ይኸውልሽ መጽሐፍ ቅዱስ እንዲህ ይላል። እቺን አሁን ጥቅሱን ወይ በውስጥም ካናገርሽኝ ሙሉ ጥቅሶቹን ሰጥሽና ጴንጤኛ አይደለም ምኑኛ አይደለም እኛ ቀሳውስት ካሉ የነሳህ አባት ካለሽ እነሱን ሄደሽ ጠይቂያለሽ። እስቲ እቺን አንብቢያት። የትኛው? በዚህ ቀንም ከኔ እንዳልች አትለምኑ እውነት ላችኋለሁ አብ በስሜ የምትለምኑ ሁሉ ይሰጣችኋል። በማን የምትለምኑትን? በአብ አይደል? በኢየሱስ ስም አብ በስሜ የምትለምኑ ሁሉ አይደል? ኢየሱስ ነው የሚለው። ኢየሱስ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ የማን አባት ነው? የኢየሱስ አባት ነው አይደል? የጌታ ኢየሱስ አባት ነው። ስለዚህ የምትለምኙን ሁሉ በኢየሱስ ስም ለምነሽ ትቀበያለሽ አይደል? ስለዚህ ምን አተሽ ነው ታዲያ ሁሉን መቀበል በኢየሱስ ስም እየቻልሽ ወደ ሌላ አካል መጥተው? ይኸውልሽ በእግዚአብሔር ፊት ማንም ስላንቺ አይጠየቅም። በእግዚአብሔር ፊት ማንም ሄዶ አይ እንዲኮ ልትል አስባ ነው እንዲህ ልትል ፈልጋ ነው ብሎ ማንም በእግዚአብሔር ፊት ሄዶ ስላንቺ ማንም አይከራከርም፣ አይጠይቅም። በእግዚአብሔር ፊት ስላንቺ የሚቀርብ ቄስ የለም፣ የሚቀርብ ፓስተር የለም፣ የሚቀርብ ሼክ የለም። በእግዚአብሔር ፊት የምትቀርቢው አንቺና አንቺ ብቻ ነሽ። ስለዚህ the only thing you have to do is በቃ reading the Bible። አሁን በኋላ በውስጥ መስመር ገብቶ ሊያጨናንቁሽ ይችላሉ። አንቺ ወደዚህ ነይ ወደዛ ነይ ምናምን ሊሉሽ ይችላሉ። መጽሐፍ ቅዱሷን አስቀምጠሽ ይሄው መጽሐፍ ቅዱስ ላይ የለም ወደ ማርያም ጸልዩ የሚል ወደ ቅዱሳን ዘምሩ የሚል አንድ መጽሐፍ ቅዱስ ላይ የለም። ከየት አምጥታችሁ ነው እንደዚህ የምትሉት? እስቲ በመጽሐፍ ቅዱስ ላይ ቆማችሁ አስረዱኝ ብለሽ ጥያቄ ነው ማቅረብ ያለብሽ። ምክንያቱም መጽሐፍ ቅዱስ ላይ ሳትቆሚ ካመንሽው ነገሩ ምን ይሆናል? ወይ በቤተሰብ ዝም ብለን የወረስነው ነገር ወይ በሌላ ቦታ የወረስነው ነገር እንጂ ምን አይደለም፣ እኛ ራሳችን አምነን ያመጣነው ነገር አይደለም ማለት ነው። ኦኬ አይደለም ማለት ነው። አሁን አንቺ የዘላለም ህይወት እንዳለሽ ይሰማሻል ልዩ? አዎ። እንዴት ነው ያገኘሽው የዘላለም ህይወትን? በመጸለይ። በጸሎት እኮ የዘላለም ህይወት አይገኝም ልዩ። በምንድን ነው የተገኘው? ይኸው ቅድም ያነሳሁልሽ ላይ ሰሞኑን እኔ ጋር እየተማርሽ አልነበር እንዴ? እንዴት እንደዚህ ነገሮች አይገርምም? አይ መች የዛለት እኮ በደንብ እንደዚህ አላስተማርክም። ዛሬ ነው በደንብ። አይ ላይቭ ላይ እኮ አስተምራለሁ እኮ ላይቭ ላይ አንድ ቀን ነው የገባሁት የነበረው እኮ። አንድ ቀን ብቻ ነው የገባሽው? ለዛ ነው ተከታታይ ትምህርት ስለነበረ ነው ለዛ ነው። ያልነበርኩም እኔ። እሺ ይኸውልሽ ሰው እንዴት እንደሚድን ይኸውልሽ እንዴት እንደሚናገር ስሚ። ነገር ግን ምን ይላል? ሮሜ ምዕራፍ 10 ከቁጥር 8 ጀምሮ ነው። ይኸውልሽ ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። እስቲ ይህችን አንብቢያት ራስሽ እንዲገባሽ ነው ማስነበብሽ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክርም እግዚአብሔር ከሞት እንዳስነሳ በልብህ ብታምንም ነው የሚለው። ብታምን ትድናለህ እና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮም ይድናል።
ከዛስ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። ስለዚህ ሰው እንዴት ይድናል አለ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ከዛ ምን ያደርጋል? ይድናል። አሁን እንዴት መሰለሽ ምትድኘው? መጽሐፍ ቅዱስ እኛ በራሳችን ስራ፣ በራሳችን ጽድቅ፣ በራሳችን መልካምነት መዳን ስላልቻልን፣ ኦኬ፣ በራሳችን ጽድቅና በራሳችን ማንነት መዳን ስላልቻልን እግዚአብሔር አምላክ ምን አደረገ? በልጁ በክርስቶስ ኢየሱስ በማመን እንድንድን መጽሐፍ ቅዱስ ያስቀምጣል። እንዴት ብለን? ኢየሱስ ክርስቶስ ጌታ እንደሆነ በአፍሽ ብትመሰክሪ፣ ያ ማለት ኢየሱስ የኔ ጌታ ነው፣ የህይወቴ ባለቤት ነው፣ ከእርሱ ውጪ ሌላ መዳኛ የለም፣ ከእርሱ ውጪ ሌላ የመዳን መንገድ የለም፣ እርሱ ብቻ ነው ጌታዬ፣ አዳኜ እርሱ ነው፣ ፈዋሼ እርሱ ነው፣ ከእሱ ውጪ ህይወትም ተስፋም የለኝም፣ እርሱ ነው የሚያድነኝ ስትይ፣ ከዛስ ደግሞ እግዚአብሔርም ከሙታን እንዳስነሳው በልብሽ ብታምኝ፣ በአፍሽ መስክረሽ በልብሽ ብታምኝ፣ ምን ብለሽ ብታምኝ? ክርስቶስ ኢየሱስን እኔን ስለማጽደቅ እግዚአብሔር ከሙታን አስነስቶታል። ጌታ ኢየሱስ ለእኔ ሞቶ ነው ለእኔ የተነሳው፣ እኔን ስለማጽደቅ፣ እኔን ስለማዳን ህይወቱን አሳልፎ ለእኔ ሰጥቶኛል ብለሽ ስታምኝ ነው የምትጸድቂውና የምትድኘው። እንደው ምንም ሳልሰራ? አዎ ምንም ሳትሰሪ። እንዴት? ይኸውና ላሳይሽ እንዴት እንደምትድኝ። 2 ቆሮንቶስ 5:21 እችን አንብቢያት እሺ። ልዩ ይሄ እንዳለ ሙሉን ጥቅስ ልክልሻለሁ። እሺ እሺ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአትን ያላወቅነው እርሱ ስለኛ ኃጢአት አደረገው ነው የሚለው። አትታይም እቺ እንትኗ እንትን ስላላለች ነው አደረገው ይላል። በእንግሊዝኛውም ላሳይሽ። For he has made him to be sin for us who knew no sin, that we might be made the righteousness of God in him. አይተሻል? መጽሐፍ ቅዱስ ሲናገር ምን ይላል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቅን እርሱን ስለኛ ኃጢአት አደረገው። ኢየሱስ አንቺ ጻድቅ እንድትሆኝ ኢየሱስ ምን ሆነ? ኃጢአት ሆነ። እየሰማሽ ነው? አዎ እየሰማሁ ነው። አንቺ ኃጢአተኛ ስለሆንሽ አንቺን ለማጽደቅ አንቺ ጻድቅ እንድትሆኝ ኢየሱስ ምን ሆነ? ኃጢአት ሆነ። እኛስ ደግሞ በእርሱ ጻድቅነት የእርሱን ጽድቅ ለኛ ሰጠንና የኛን ኃጢአት እርሱ ተቀበለ። አይሽ የኛን ኃጢአት ተቀበለና የራሱን ጽድቅ ሰጠን። ከዛ ምን ሆነን? እኛ ጻድቅ ሆነን። እንዴት ሆኖ? ምንም ሳትሰሩ? አይ እኛ ባንሰራም ስለኛ ጌታ ኢየሱስ ክርስቶስ ሰርቷል። እኛ ባንለፋም ጌታ ኢየሱስ ክርስቶስ ስለኛ ለፍቶ ዋጋ ከፍሏል። ምን አድርጎ? እኛን ለማጽደቅ። ምን አድርጎ? እኛን ለማዳን ጌታ ኢየሱስ ክርስቶስ ዋጋ ከፍሎ እኛን ለማዳን ምን አድርጓል? አድኖናል፣ አጽድቆናል። እንዴት አድርጎ ነው ያጸደቀን? እንዴት አድርጎ ነው ያዳነን? እኛ እርሱ ስለኛ እንደሞተ በልባችን ስናምን፣ እርሱ ስለኛ ሞቶ እንደተነሳ በልባችን አምነን ኢየሱስ ክርስቶስ ጌታ ነው፣ መዳን በሌላ በማንም የለም ብለን ስናምን እርሱ ጽድቅ ሆኖ ይቆጠርልናል። እየደወሉብሽ ነው። ቅዱስዬ ጸጋ ይብዛልህ። ቅዱሳን ሰላም ጸጋ ይብዛላችሁ። ምናልባት ከታች እየተጻፈ ነው። ታፕ ኮፒ ሊንክ አድርጉ። አንድ ቦታ ብለርድ ነው አይታይም እያሉ ስለሆነ ታፕ አድርጉ። ቅዱሳን ሼር አድርጉ። ጸጋ ይብዛልህ። ሩክዬ ከመጣች ቀጥሉ። ደውለው ሊያስፈራሯት ነው። አሁን ልዩ ይሰማሻል? ልዩ እሺ፣ ሌላ ኦርቶዶክሳዊ ካላችሁ ላኩልኝ። ወጣች። እኔ ስለማውቃት በውስጥ አወራታለሁ። ብዙ ጊዜ